السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه أجمعين. أساسيات في التربية الإسلامية. زاري منا نساو قصة نوح عليه السلام. نبي الله نوح ታሪካቸው ምን ይመስላል የሚለውን እናያለን። 31ኛው ጥያቄ ላይ ነን። ገጽ 79 ላይ كيف كانت እንዴት ነበረች حالቱ ሁኔታ የነማን البشر የሰው ልጆች ሁኔታ ምን ይመስል ነበር? قبل نوح نوح عليه السلام ከመላካቸው በፊት የሰው ልጆች ሁኔታ እዚህ ምድር ላይ ምን ይመስል ነበር? ምክንያቱም አደም عليه السلام ከእናታችን ሐዋ ጋር ከሰይጣንም ጭምር ምን ተብለው ነበር? ምን ተብለው ነበር? ከዛስ بعضكم لبعض عدو ከፊላችሁ ለከፊላችሁ ጠላት ሆናችሁ ወደዚህ ምድር ላይ ተወርውራችኋል ተባሉ። ከጀነት ወይም ከሰማይ ቤት መኖሪያቸው ወዴት ሆነ ማለት ነው? ምድር ላይ ሆነ። አሁን ሰይጣን ጀነት ውስጥ ራሱ ያሳሳተበት ስልት አለ አይደለ? ስልቱ ይደጋገማል። እዚህ ከትንሽ ያስጀምራል ትልቅ ላይ ለማስደረስ። ዛሬ ባላ ፍቃድ እናያለን እንዴት ሽርክ እዚህ ምድር ላይ እንደተስፋፋ። ጀዋብ መልስ 31ኛ መልስ عاش البشر የሰው ልጆች እኮ ኖሩ بعد أبينا آدم ከአባታችን አደም በኋላ عيشة أمينة ሰላም የሆነ ህይወት ኖሩ። هديئة በጣም የተረጋጋ مطمئنة ومستقرة ወደ አማርኛ ሲመለስ ተመሳሳይ ነው ትርጉማቸው። የተረጋጋ ህይወት መኖር ጀመሩ። لأنهم ምክንያቱም እነሱ ካኑ ነበሩ قلة ትንሽ ነበሩ متحابين ይዋደዱ ነበር ومهتدين የተመሩም ነበሩ አንድ እምነት ላይ ስለነበሩ منهجهم መንገዳቸው እኮ وشرعهم የሚከተሉትም ሸሪዓ واحد አንድ ነበር وإلهكم إله واحد አምላካችሁ አንድ አምላክ ነው ሌላ አምላክ የላችሁም وما خلقت الجن والإنس إلا ሊያቡዱን የሰውንም ልጅ ሆነ ጂኖችን የፈጠርኳቸው እኔም በብቸኝነት እንዲገዙኝ ነው። ያ ነበር ሲፈጸም የነበረው። ወካኑ ሙተመቲዒን ይጠቃቀሙ ነበር ደግሞ ቢረፋሃቲ በቅምጥሎች። ምክንያቱም ምድር ላይ በጣም ሰፊ የሆነ ከአላሁ ስብሓነሁ ወተዓላ የተቸሩት ሀብት ነበረ፣ እሱን ይጠቃቀሙ ነበር። ወረገዲል ዐይሽ ልክ እንደዚሁም የተሟላ ኑሮ ነበራቸው። ፈበጠሩ ኮሩ ይሄ ሁሉ ሲሟላላቸው ኩራት ጀመራቸው። ወበደ ሸሩ ሸር ጀመረ። የዱቡ ይንሸራሸር ይዘዋወር ጀመር ሸር ፊማ በይነሁም በመካከላቸው። ወንተሸረ ልኺላፍ ኺላፍን ብቅ አለ። በምን የተነሳ? በሽርክ የተነሳ። ወነቲጀተ ሊሃዛ ለዚህም ውጤት ሲባል በአተ አላህ ላከ አነቢይን ነቢያትን ይልክ ጀመር ተርታ በተርታ። ሙበሽሪን አበሳሪዎች ሲሆኑ ወሙንዚሪን አስጠንቃቂዎች ሲሆኑ። ይህ እንግዲህ ጥቅል ስለ ሁሉም መልእክተኞች ነው። ስለ ኑህ ህዝቦች ደግሞ ይመጣል። መኒል ሙርሰል ማን የተላከው? 32ኛ ጥያቄ መኒል ሙርሰል ማን የተላከው? ኢለል በሸሪያ ለሰው ልጆች አወለን የመጀመሪያ ለሰው ልጆች መልእክተኛ ሆኖ የተላከላቸው ማን ነው? ጀዋብ መልስ ካነ المرسل የመጀመሪያው መልእክተኛ እኮ ኢለል በሸሪየቲ ለሰው ልጆች አወለን በመጀመሪያ እኮ የተላከው ኑሐን ነብዩላህ ኑህ ናቸው አለይሂ ሰላም ያላህ ሰላም በሳቸው ላይ ይሁንና። 33ኛ ጥያቄ هل كان ነበረን ማን ነብዩላህ ኑህ عليه السلام من أولي العزم أولي العزم ማለት አምስቱ የቁርጠኝነት ባለቤት በመባል የሚታወቁት ነብዮች ናቸው። ማን? ከራሱ ኑህ አንስቶ አንድ፣ ሁለተኛ ኢብራሂም፣ ሶስተኛ ሙሳ፣ አራተኛ ኢሳ፣ አምስተኛ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም። هل كان ኑህ ነበረን من أولي العزم የቁርጠኝነት ባለቤት ከሚባሉት من الرسل ከነዛ ከአምስቱ መልእክተኞች ውስጥ ነበርን? ጀዋብ መልስ ነዓም አዎን ነበር። ካነ ሚን ኡሊል ዐዝም አዎን እሱ እኮ ከቁርጠኝነት ባለቤት ከሚባሉት መልእክተኞች ውስጥ ነበረ። 34ኛ ጥያቄ ማዛ ካነ ምን ነበረ? ሰበቡ
ምክንያቱ ምን ነበር? ሽርኪ ቀውሚሂ ህዝቦቹ ሽርክ የሰሩበት በአላህ ላይ ያጋሩበት ሰበባቸው ምን ነበር? ጀዋብ መልስ ካነ ሰበቡ ምክንያቱ እኮ ነበር ፊ ሽርኪሂም በአላህ ላይ እንዲያጋሩ እኮ ያደረጋቸው አልጉሉው ድንበር ማለፍ እኮ ነው። አልጉሉው ድንበር ማለፍ እኮ ነው። ወልኢዕቲቃድ አልባጢላ ከንቱ የሆነን እምነት መያዛቸው ነው። በነማ ላይ? ፊ ሷሊሒን በደጋጎች ላይ። አልኢማን የተፋወት እምነት በሰው ልጆች መካከል ይለያያል። ነቢያት አሉ። ከነቢያት ቀጥሎ እነማን አሉ? ምሳሌ ወመን ዩጢዕ ላህ ወረሱል ፈኡላኢከ መዐ አለዚነ አንዐመ አላሁ ዐለይሂም ሚነ ነቢይን 1 ወስዲቂን 2 ወሹሃዳ 3 ወሷሊሒን 4 እነዚህ የሰው አይነታዎች ናቸው። መን ዩጢዕ ላህ ወረሱል አላህና መልእክተኛውን የታዘዘ ሰው ፈኡላኢከ እነዚህ እኮ አላህና መልእክተኛው የሚታዘዙ ሰዎች እኮ የነሱ ደረጃ ባይሆን እንኳን እንደነማን እነዚህ ከዚህ በኋላ ወደሚጠቀሱት ወደ አራቶቹ አያችሁ አይደል? አብዛኛው ሰው እነዚህ አራት ውስጥ አይገባም። ሊጠጋ የሚችለው በምክንያት ስለሆነ ነው። ይሄው ተቀመጠለት መስፈርት። መን ዩጢዕ ወረሱል አላህና መልእክተኛው የሚታዘዝ ሰው ፈኡላኢከ እነዚህ ታዛዦቹ እኮ ይሆናሉ ማዓ ከነሱ ጋር አለዚነ ከነዚያ ጋር ከነማን ሚን ነቢይን ከነቢያት ጋር ከነቢያት ቀጥሎ ማን አሉ? ወስዲቂን እውነት ባዮች አቡበክር ስዲቅን ይመስል ወሹሃዳ ሸሂዶች ማንን ይመስል? ዑመር፣ ዑስማን፣ አሊይ፣ ሐምዛ እና የመሳሰሉት ለኢስላም መስዋዕት የሆኑት ማለት። ወሷሊሒን ከደጋጎች ጋር ይሆናሉ ተባለ። አሁን ላሂድ ሆና አንድ ሙስሊም የሆነ ሰው ጌታው አለ፣ ነቢዩ አለ፣ ከዛስ የነቢያትን አስተምሮት የተከተሉ ሶሃባዎች አሉ። በሱና በጌታው መካከል መልእክተኛው ስራቸው ምን ማድረግ ነው? መልእክት ማድረስ ብቻ ነው። ሰዎች ግን እስልምናን ጠንቅቀው ስለማያውቁ ምን ያደርጋሉ? ተመልከቱ እስቲ አላህ በዚህ ሰው ላይ የዋለበትን። ይሄ እኮ ግለሰብ እንዲህ አይነት ከራማ እኮ ሰርቶ ነበር። ይሄ ግለሰብ እኮ በጣም ዲነኛ ነው፣ እኔ ደግሞ በጣም ደካማ ነኝ። ስለዚህ ወደ አላሁ ስብሓነሁ ወተዓላ ለመቃረብ ወደ ማን መሄድ አለብን ይላሉ? አልጉሉው ማለት ይሄ ነው፣ ድንበር ማለፍ። ሁለተኛ ኢዕቲቃዱን እምነት፣ አልባጢላ ከንቱ የሆነ እምነት ምንን ይመስል? ለምሳሌ አላሁ ስብሓነሁ ወተዓላ ወደ እሱ ይደረስ ዘንድ በሽማግሌ በኩል እንጂ የሚደረሰው እነማን ናቸው ደግሞ ሽማግሌ የሚሏቸው? እነዚህ ሰዎች ደጋጎች የሚሏቸው። ስለዚህ በአላህና በእነሱ መካከል ምን አደረጉ? ግንኙነቱን ቆረጡት አልቆረጡት? የመጀመሪያውም ሽርክ የተከሰተው በዚህ ሰበብ ነው። ከዛ በኋላ የሚመጡ ሽርኮችን በዚህ ሰበብ ነው የሚከሰቱት። ስለዚህ ሽርክ ላይ ላለመውደቅ ከሽርክ ለመጠንቀቅ ሰዎች የነቢይላህ ኑሕን ታሪክ፣ የሁድን፣ የሹዓይብን፣ የሷሊሕን የተቀሩትንም በስነ ስርዓት ቢያጠኑ ምን ላይ ይደርሳሉ? የሽርክን አደገኝነት ተጠንቅቀው ትክክለኛውን ተውሂድ ይይዛሉ። ስለዚህ አልጉሉው ፊ ሷሊሒን ነቢዩ ሰለላሁ ዐለይሂ ወሰለም በተላኩበት ሰዓት ለመካ ሙሽሪኮች ብቻ አልነበረም የተላኩት። እዛው ማንን ያያሉ? ክርስቲያኖችን ያያሉ። እዛው ማንን ያያሉ? ይሁዳዎችን ያያሉ። ሁለቱም በማላይ ድንበር ያለፉ ናቸው። በአላህ ላይ ድንበርን ስተዋል። ለአላህ ልጅ አለው ይላሉ ሁለቱም። ወቃለት ልየሁዱ ዑዘይር ኢብኑላህ ወቃለት ነሷራ አልመሲህ ኢብኑላህ። ሁለቱም እውነት አላህ እንግዲህ ልጅ አለው ሲሉ በአይናቸው ያዩት በመጽሐፍ ያገኙት ነገር ነው በማስረጃ አይደለም። ድንበር እንዴት አለፉ ስትሉ ዑዘይር ይባላል። ተውራት ሙሉ ለሙሉ ከሙሳ ሞት በኋላ ከበኒ እስራኤሎች ጭንቅላት በጠፋበት ሰዓት አላሁ ስብሓነሁ ወተዓላ መልሶ ለማን? ለዑዘይር ተውራትን በሂፍዝ ሰጠው። ምን አሉ? ይሄማ የአላህ ልጅ መሆን አለበት እንጂ እንዴት ተውራትን ከኛ ሁሉ ከተሰወረ በኋላ መልሶ በጭንቅላቱ ይዘዋል አሉ። አንድ በሉ። ዒሳ ዓለይሂ ሰላምን አስመልክቶ ክርስቲያኖች እውነት እናንተ ማስረጃ ግልጽ አላችሁ? አንድ አምላክ የሁሉ ፈጣሪ ድሮ ብቻውን የነበረ ለሱ ልጅ አለው ልትሉ ግልጽ ማስረጃ አላችሁ ወይ? ባይናችሁ አይታችኋል ወይ? መጽሐፍ ላይ አለ ወይ ስትሏቸው መልስ አይሰጧችሁ። ማንኛውንም ክርስቲያን ጠይቁት ምን ይሏቸዋል? ግን እውርን አይኑን የመለሰ ለምጣምን ያዳነ። አያችኋል? ወደ ምንድነው ቅያስ የሚወርዱት? በእነሱ አቅል
እንዴት ይሄን ሊያደርግ ይችላል አንድ ግለሰብ ብለው ሰጪውን ትተው ማን አላህን ወደ ተሰጠው አካል የአላህን ስልጣን አንስተው ይሰጡታል። በዚህም የሰይጣን ወጥመዱ ተሳካለት ይባላል። ገብቷቸዋል አይደል? ሙሳ ለምሳሌ አለይሂ ሰላም አንዲት ዱላ ነው የተሰጠቻቸው። ዱላ ምንም ያደርጉባት እንደሳቸው እሳቤ ለፍየሎቻቸው ቅጠልን ጎተት አድርገው ምንም ያበሉባት ነበረች። የሚያበሉባት ከዘራ ነበረች። እሳቸውም ይደገፉባት። አላህ ግን ምን አለ? ጣላት አላቸው። ሲጥሏት ምን ሆነች? እባብ ሆነች። እቹ ዱላ መልሳ ደግሞ ማለት ነው ባህር ሲመቱባት ባህርን የሚያክል ነገር 12 ቦታ ከፈሉባት። ሙሳና ምልካቸው ወይስ ለሙሳ ተአምር የሰጣቸውን ጌታ? በቃ ይሄ ነው ዋና ነጥብ ማለት ይሄ ነው። ስለዚህ የኑህ ህዝቦችም 5 ደጋግ ሰዎች ነበሩ። ወድ ስዋዕ፣ የጉት፣ የዑቅ፣ ነስር የሚባሉ 5ቱም ደጋግነታቸው በአብደላህ ብን አባስ አንደበት ተመስክሮላቸዋል። ኢማም አልቡኻሪ ዘግበውላቸዋል። ጥሩ ሰዎች ነበሩ ረሂመሁሙላህ። ምንድነው የሚደረግለት ለሞተ ሰው? ዱዓ። ጥሩ ሰው ከነበረ ጥሩ አስተምሮ ከነበረ የሱን አስተምሮት መከተላል። ሸይጣን ግን ምን አለ? ሲቀማመጡ የነበሩበት ቦታ ላይ ሐውልት ሰሩላቸው። ከጥንት ጀምሮ እስከ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሸሪዓ ድረስ ቀብርን ከፍ አድርጎ መስራት የተከለከለ ነው። ልክ ላኢላሃ ኢላላህ እንደሚለው መልእክት ሁሉም ነቢያት ያስተማሯቸው ህዝቦች ቀብር ከፍ አድርገው አይሰሩም ነበር። ምክንያቱም የሰይጣን ተንኮል ይታወቃል። ሱብሃንአላህ። ቀብር ውስጥ አስቡት፣ ወስደን የከተትነውን ሰው መልሰን ያውም ሰግደንበት ከፍነ ነው እባክህ ሐጃ ያለብን አንተው ፈጽምልን። ባንዴ ደግሞ እዚህ ደረጃ ይደርሱ ምን ያደርጋሉ? ዱዓ ሷሊሆቹ ያሉበት ቦታ ሄደን ስናደርግ ተቀባይነት ስላለው ቀብሩ ጋር ሄደን ጫት እንቃም ይላሉ የኛ ሀገሮቹ። ቀብር ዙሪያ ጫት መቃም ይጀምራሉ። ከዛ ትንሽ ሲቆዩ ምን ያደርጋሉ? ሰንደል እናጭስላቸው፣ እንመጀንባቸው። በእናንተ የሆነበት አቦ ይላሉ። ራሱ አላሩል ስሞች አሉት የሉትም? በስሞቼ ጥሩኝ እንጂ ያለው በሰዎች በኩል ጥሩኝ ብሏል አላለም። ከዛ ትንሽ ይቆዩና ምን ይላሉ? ዝናብ ሲቸግር የቦረናው ደግዬ እርዱኝ አባብዬ ብለው ከእስልምና ወጥተው ክህደት ውስጥ ይገባሉ። ሰይጣን አያችሁት እንዴት አድርጎ ወጥመድ እንደሚያጠምድ? የቦረናው በለው፣ ሷሃባ በለው፣ ነብይ በለው። እኛ የምናመልከው ማንን ነው? ነብያትን የፈጠረ ሰማይ ምድርን የፈጠረ ኃያል የሆነ ብቻውን ቀሪ ያሻውን ሰሪ የሆነው ነው። ይሄ ከብዙ ሰዎች ተሰውሯል። ተውሂድ ደግሞ ሁሌ ካልተሰበከ ሰዎች የሽርክ ወጥመድ ውስጥ ይገባሉ። ምክንያቱም ይሄ ሽርክና ክህደት የሚባለው ነገር አቻ የሌለው ወንጀል ነው። ከሱ በታች ያሉት ጠቅላላ አላህ ለፈለገለት ሰው ይምራል። በክህደትና በሽርክ ላይ ለሞተ ሰው ግን አላህ በፍጹም አይምረውም። በሚያሳዝን ሁኔታ ስለ ነቢያት ስላደረጉት ተጋድሎ ስለ ተውሂድ ብዙ ቦታ አይነገርም። በዚህም የተነሳ ሙስሊሞች የተውሂድ ደረጃ አብዛኛዎቹ አይረዱትም። ላኢላሃ ኢላላህ ሙሐመድ ረሱሉላህ ይልሃል። በዚህ ጋር ላኢላሃ ኢላላህ የሚያፈርስ ነገር ይሰራል። ስለዚህ የሰው ልጅ ብቸኛ ሀብቱ ፊ ዱንያ ወልአኺራ ከሊማ ላኢላሃ ኢላላህ ሙሐመዱን ረሱሉላህ። ኸይር። 35ኛ ጥያቄ ኢላማ ዳዓ፣ ወደ ምን ጉዳይ ነው የተጣራው? ኢላማ ወዴት፣ ዳዓ ተጣራ። ኑሑን ነቢይላህ ኑህ ዓለይሂ ሰላም የአላህ ሰላም በሱ ላይ ይሁን፣ ቀውመ ህዝቦቹን ወደ ምን ጉዳይ ጠራቸው? ጀዋብ መልስ፣ ዳዓሁም ጠራቸው እኮ ኢለ ተውሒድ አላህም በብቸኝነት ወደ መነጠል፣ ወነብዚ እንዲጠፋ እንዲወገድ፣ ምን አሽርክ በአላህ ላይ ማጋራት የተባለው ጉዳይ፣ ወኢኽላሲ እንዲያጠሩ፣ አልዒባደቲ አምልኮን በጠቅላላ ሊላህ ለዓለማቱ ጌታ ለአላሁ ስብሓንሁ ወተዓላ እንዲያጠሩ በዚህ ጉዳይ ጠራቸው። አሁን ጥያቄያችን ምን ይሆናል? ማ ሁወ ሽርክ? ሽርክ ማለት ምን ማለት ነው? ሰዎች ሽርኩ ተውሂድ ሆኖ ተገልብጦባቸዋል አላህ ካዘነለት ውጭ። ሽርኩ ምን ሆኖ የተገለበጠባቸው ሰዎች አሉ። ተውሂድ መስሎ የሚታያቸው ሰዎች አሉ። የቦረናው ደግዬ እርዱኝ አባብያ አለ አንድ ሰው። ሰላት ሊሰግድ ደግሞ ምን ብሎ ይቆማል? ኢያከ ናዕቡድ ወኢያከ ነስታኢን ብሎ ደግሞ ያነባል። ሁለቱ ይጋጫሉ አይጋጩ? ኢያከ የምትለዋ የአረብኛ ቃል ምንድናት? ገዳቢ ናት። አንተም ብቻ ናዕቡዱ እናመልካለን፣ ወኢያከ
በአንተም ብቻ ነስተዒን እንታገዛለን እንረዳለን። አሁን ግን ስሙ፣ የቦረናው ደግዬ እርዱኝ አባብዬ የቦረናው የተባለው ግለሰብ ካፈር በታች ነው። ይሄን አጥንቱ ቢከፈት የለም በስብሷል። ነቢዩ ሰለላሁ ዐለይሂ ወሰለም የሞቱ ጊዜ አቡበክር ስዲቅ ረዲየላሁ ዐንሁ ሬሳቸው ገና ሳይቀበር ሙሐመድን የሚያመልክ ሰው ካለ ሙሐመድ ሞቷል አለ። ሷሃባዎች ግን ያነሱት ጥያቄ ነቢዩ ሙሐመድን እናምልክ የሚል አልነበረም። ዑመር ነቢዩ አልሞቱም ነው ያለው፣ ደንግጦ አልሞቱም ነው ያለው እንጂ እናምልካቸው ብሏል እንዴ? አቡበክር ግን ሩቅ ነው ያሰበው። አንድን አካል አይሞትም ካልክ አልሞተም ካልክ ሞቶ ሲያበቃ ኢነከ መይቱን ወኢነሁም መይቱን አንተም ትሞታለህ እነሱም ይሞታሉ ብሎ ለነቢዩ ሰለላሁ ዐለይሂ ወሰለም አላህ በቀጥታ ነግሯቸው ሲያበቃ አይ አልሞተም ካልክ ከዚህ በኋላ የሚመጣው ችግር ምንድን ነው? ማይሞት ነው አይደል የሚመለከው? ከዛ አቡበክር ምን አደረገ? አላህም ያመልክ ካለ ግን ፈኢነላህ ሐዩን ላይሞት አላህ እኮ ሕያው ነው ማይሞት ብሎ የአላህን መብትና የነቢዩን መብት ለይቶ አስቀመጠ። ማን? የዚህ ኡማ ፈርጥ አቡበክር። አላሁመ ሰሊ አላ ሙሐመድ መገን ነቢ የሁሉ ቀላቢ ይላሉ። ይሄ እስልምና የሚመስላቸው ሰዎች አሉ። ግን ምንድን ነው? ክህደት ነው፣ ከእስልምና ያስወጣል። አብሽር ወንድሜ ግባ በቶሎ። ማን ነው ያፈረው? ያ ነቢይ ብሎ ያ ነቢይ ያለ ፊ ዱንያ ወልአኺራ ያፍራል። ያ አላህ ያለ ሰው ግን አያፍርም። አያችሁ አይደል? በዚህ ደረጃ ሰው ተውሂድን አብጠርጥሮ ካልተማረ ሙስሊም ነኝ ይላል፣ ግን ገለባ ሆኖ ነው የሚቀረው። ጌታህን ሳታቀው እምትገዛው እንደ ገለባ ነው፣ ፍሬ የማያወጣው ፊ ዱንያ ወልአኺራ። ስለዚህ ተውሂድን ማንም ሙስሊም ተውሂድ ምንድን ነው፣ ሽርክ ምንድን ነው፣ ንፍቅና ምንድን ነው፣ ኢኽላስ ምንድን ነው የሚለውን ጠንቅቆ አብጠርጥሮ ሊማር ይገባዋል። 36ኛ ጥያቄ ከም ሰነተን ስንት ዓመት ካነት ዳዕወቱ የኑህ ዓለይሂ ሰላም ዳዕዋው ጥሪው ስንት ዓመት ነበረ? ለስንት ዓመት ነበር ህዝቦቹን የጠራቸው? ጀዋብ መልስ ካነት ዳዕወቱሁ የእሱ ጥሪ እኮ ጥሪ ያደረገላቸው ለህዝቦቹን አልፈ ሰነቲን 1000 ዓመት ኢላ ሲቀር እንጂ 50 አመን ቁርአኑ የተጠቀመው ይሄን ለፍዝ ስለሆነ ነው። 50 ዓመት ሲቀረው ምን ማለት ነው? ለ950 ዓመት ዳዕዋው እድሜው አይደለም። ልብ በሉ። የተጠራባት ጥሪ ሊአልፊነ አመን ኢላ 50 አማ ለ1000 ዓመት ሲቀር ስንት? 50 ዓመት ሲቀነስ 950 ዓመት ዳዕዋ አድርጓል። 37ኛ ጥያቄ ሀልካበደ ገጠማቸውን ወዓና ስቃይ ገጠማቸውን ፊ ዳዕወቲ ቀውሚ ህዝቦቻቸውን ዳዕዋ በሚያደርጉ ሰዓት መከራ ችግር መጣባቸውን? ጀዋብ መልስ ነዓም አዎን። ካበደ ደረሰባቸው እኮ፣ ወዓነ መከራ ግን እሳቸው ወጅተሃደ ታገሉ፣ ኢጅቲሃደን ትግልን፣ ዓዚማ ትልቅ የሆነን ትግል ታገሉ፣ ፊ ሃዚህ ዳዕዋ ይህን ጥሪያቸውን ከጌታቸው የታዘዙበትን ለህዝቦቻቸው በማድረስ ላይ። 38ኛ ጥያቄ ማዛ ካነት ምን ሆነች? ነቲጀቱ ዳዕወቲህ የጥሪያቸው ውጤቱ ምን ሆነ? ህዝባቸውን ተጣርተው ነበር፣ ምን ውጤት አገኙ? አኼራውን አስመልክቶ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? የቂያማ ቀን አላህ የኑሕን ህዝቦች ይጠይቃቸዋል። መልእክተኛ መጥቶላችሁ ነበረው ይላቸዋል። ስንት ዓመት ዳዕዋ የተደረገላቸውን ህዝቦች? 950 ዓመት። መልእክተኛ አልመጣልንም ይላሉ። አላህ ለኑህ ምን ይለዋል? ማን ይመሰክርልሃል ይለዋል። ያ ቃል እኮ አላህ ማን ይመሰክርልሃል ይለዋል። ኑህ ምን ይላል? ሙሐመድና ህዝቦቹ ይመሰክሩልኛል ይላል። ሌሎች ነቢያትን አልጠራም። እሱ የመጀመሪያ መልእክተኛ ነው። አንዱ መልእክተኛ ይዞ የመጣው መልእክት ሁሉም መልእክተኞች ስለሚያረጋግጡት የመጨረሻው መልእክተኛ ይመሰክርልኛል አለ። ለዛ ነው ጌታ አላሁ ስብሓነሁ ወተዓላ ምን ያለው? ከዘበት ቀውሙ ኑሒኒል ሙርሰሊን። ከኑህ በፊት መልእክተኛ ነበር እንዴ? አልነበረም። ካለመሆኑ ጋር የኑህ ህዝቦች ያስተባበሉት ማን ነው? ኑህን አይደል? የአላህ መልስ ግን ምን ሆነ? ከዘበት አስተባበለች። ቀውሙ ኑሒን የኑህ ህዝቦች እኮ አልሙርሰሊን መልእክተኞችን በጠቅላላ አስተባበሉ አለ። ለምን? በአንድ መልእክተኛ ያስተባበለ በሁሉም እንዳስተባበለ፣ በሁሉም እንደዋሸ፣ በሁሉም እንደካደ ነውና። ስለዚህ
ኢብራሂምን ቢል ሙሳን ቢል እኮ በቂው ነበር። መልእክቴ ተንከባሎ የነቢዩ ሙሐመድ ኡመቶችና ነቢዩ ሙሐመድ ጋር የሚደርሰውም ይሄው መልእክት ስለሆነ ስለኔ ያውቃሉ፣ እነሱ ይመሰክርልኛል ይላል። እኛ ምን መሰክራለን አሉ። እንመሰክራለን አንመሰክርም? በእስልምና ላይ ከሞትን ኑህ የሚባል መልእክተኛ እንዳለ ለህዝቦቹ እንዳደረሰ 950 ዓመት ዳዕዋ እንዳደረገ አላህ ነግሮናል፣ ነቢዩ ነግረውናል ሰለላሁ ዐለይሂ ወሰለም። አምነንበታል። አላህ ሙስሊም አድርጎ ከገደለን እኛ ምን መሰክርለታለን? ጀዋብ መልስ ለም ቱስሚር አላፈራችም እኮ ዳዕወቱሁ ጥሪው ከማ ካነ የተወቃዕ የሚታሰበው የሚገመተውን ያህል እኮ ምን አላደረገችም? ፍሬ አላፈራችም። በነቢይ አንደበት 950 ዓመት ዳዕዋ ተደርጎላቸው እንዲያውም ሲረን ወጃህራ አይደል ለይለን ወነሃራ ፈለም የዚድሁም ዱዓኢ ኢላ ፊራራን ወኢኒ ኩለማ ዳዕውቱሁም ሊተግፊረ ለሁም ጀዐሉ አሷቢዐሁም ፊ አዛኒሂም ወስተኽሸው ثያበሁም ወአሰሩ ወስተክበሩ እስትክባራን። ብዙ ጉድ ነው የወረደው። ይህን ሁሉ አድርጎ ያገኘው ስንት ነው? ወማ አመነ ማአሁ ኢላ ቀሊል። ለሱ እኮ ያመነለት የለም የጥቂቶች ጥቂት ቢሆን እንጂ አለ። ሱብሓነላህ። ሐይቱ ለም ዩእሚኑ ብሂ በሱ ላይ እኮ አላመኑበትም። ኢለል ቀሊል በጣም ጥቂቶች ቢሆኑ እንጂ ሚንሁ ከተላከባቸው ህዝቦች ውስጥ ለሱ ያመኑለት እኮ በጣም ጥቂቶች ብቻ ነበሩ። 39ኛ ጥያቄ ኡዝኩር ጥቀስ ባዕደል ኢትሃማት ጥቂት ኢትሃም ማለት ውረፋ መወረፍ ባልዋለበት ያዋሉበት ቡህታን የጫኑበት ማላይ ኑህ ዓለይሂ ሰላም ላይ ኡዝኩር ጥቀስ ባዕደል ኢትሃማት ውረፋና ለሱም አይገባውም የጣሉበት የሆነ አለቲ ለቅየሃ ያቺ የጣሉበት የሆነች ኑሁን ዓለይሂ ሰላም ሚን ቂበሊ ቀውሚሂ ከህዝቦቹ በኩል ወደ እሳቸው ምን ወረደባቸው? ምን ተብለው ታሙ? ምን ተብሎስ ተቀጠፈባቸው? ጀዋብ መልስ አንደኛ ኢተሃሙሁ ቢልጁኑን እብድነህ አሉት። እብድነህ አሉት። አላህን በብቸኝነት አምልኩ ሽርክን ተው ሲላቸው ምን አሉ? ኢተሃሙሁ ቢልጁኑን እብድነው አሉ፣ ሌላ ሰው እንዳይቀበለው። ሁለተኛ ታንያ ኢተሃሙሁ ቢከትረቲል ጂዳል አረ ይሄ ጭቅጭቀ ብዙ የሆነ ሰውዬ ነው። ለዛም እኮ ነው አይደል ያ ኑሁ ቀድ ጃደልተና ፈአክተርተ ጂዳለና ኑህ ሆይ ተከራከርከን እኮ መከራከርን መበዛብን አሉት። ለረጀምናክ እምቢ ካልክ ደግሞ በድንጋይ ቀጥቅጠን እንገላሃለን አሉት። ይሄ ሁለተኛ የተዋሸባቸው ምን ተብሎ ነው? እሳቸው የአላህን መልእክት በተገቢው መልክ ለማድረስ ነው አይደል የጣሩት። በቀንም በሌሊትም በድብቅም በግልጽም ባለ መንገድ በሚችሉት ሁሉ ዳዕዋ ሲያደርጉ ምን ተባሉ? ያ ኑሁ ቀድ ጃደልተና አንተ ኑህ ሆይ ተከራከርከን ፈአክተርተ ጂዳለና ክርክርም አበዛህ። ታሊተን ሶስተኛ ኢተሃሙሁ ቢደላል በጥመት ደግሞ ወረፏቸው። አንተ እኮ ጠማሃል አሏቸው። አርባኛ ጥያቄ هل تأثر أحد من أهل بيته بقومه هل تأثر فانا ودقوباتشوالن تጽዕኖ ወድቆባቸዋልን ተቀብለዋልን? አሐዱን አንዳቸውም ሚን አህሊ በይቲሂ ከሳቸው ቤተሰቦች ውስጥ በቀውሚ ከሃዲ ህዝቦቻቸው በሚሰሩት ስራ ከሳቸው ቤተሰብ ውስጥ የሆነ ሰው ወደ ከሃዲዎቹ የተዘነበለ ተጽዕኖ የደረሰበት የተቀበላቸው ከሃዲዎቹን አለን? አዎ በጣም በሚያሳዝን ሁኔታ። ጀዋብ ነዓም አዎን። ተአሰረ ኢብኑሁ አንዱ ልጃቸው ከሃዲዎችን መስሏል። ወዘውጀቱሁ ሚስታቸውም እንደዚሁ ምን አድርጋለች? የእሳቸውን የተውሂድ ጥሪ ትታ ከሽርክ ማህበረሰብ ጋር ገጥማለች። ሐይቱ ካና ነበሩ እኮ ያዕተኒቃን አጠለቁ እኮ ዲን ቀውሚሂም የህዝቦቻቸውን እምነት እኮ አጥልቀው ነበረ፣ አምነውበት ነበረ። ሁለት ነቢያት ማንና ማን? ነቢይላህ ሉጥና ነቢይላህ ኑህ ሚስቶቻቸው እነሱ በነበሩበት መንገድ ላይ አይደሉም። የነቢያቱን እምነት ትተው የከሃዲ ህዝቦቻቸውን መንገድ
የተከተሉ ነበሩ። አላህ ይጠብቀን። የነቢይላህ ደግሞ ኑህ ልጃቸው ወንድ ልጃቸው የቁርጡ ቀን መጥቶ አላህ ከ950 ዓመት ዳዕዋ በኋላ ከዚህ በኋላ የሚያምንልህ የለም ወስነኢል ፉልከ ቢአዕዩኒና በእኛ እይታ ስር ስትሆን መርከብ ገንባ አላቸው። ከዛስ ቀኑ ሲደርስ ጫን ማንን ከቤተሰቦችህ አማኙን ከህዝቦችህ አማኙን ከዛስ ሚን ኩሊን ዘውጀይን ኢትነይን ከእያንዳንዱ እንስሳ ጥንድ ጫን ባላቸው ጊዜ ውሃው ተነሳ። ልጃቸው ወደ ተራራ ላይ እየወጣ ነበር። ጌታ አላሁ ስብሓነሁ ወተዓላ ያን ቀን ምን አደረገው? ማዕበሉን መውጁን ከልጂባል መውጅ ማለት ማዕበል ማለት ነው። ምን አይነት የሆነ ከልጂባል ተራራ የሚያከል እሳቸው ምን አሉት? ያ ቡነየ እርከብ ማዕና ልጄ ሆይ ከኛ ጋር ተሳፈር አሉት። ቃል ልጅ አለ ሰአዊ ኢላ ጀበሊን ያዕሲሙኒ ሚነል ማእ እኔ ወደ ተራራው እወጣለሁ ከዚህ ውሃ ይጠብቀኛል። እቺን ንግግር እየተናገሩ እነሳቸው ምን ጨምረውለት ነበር? ወላ ተኩን መዓል ካፊሪን ዛሬ መዳኛው መርከቡ ላይ የወጣ ብቻ ነው፣ ከካሃዲያን ጋር አትሁን አሉት። እንግዲህ ካሃዲያን መጠጊያ እየፈለጉ ማለት ነው። ነገር ግን ላአሲመ ልየውም ሚን አምሪላህ የአላህ ትእዛዝ የአላህ ቁጣ የመጣ ጊዜ መጠጊያ የለም አይደል? ፈካነ በይነሁማ አልመውጁ ፈካነ ሚነል ሙግረቂን ማዕበሉ ተነሳ። ተራራ የሚያክለው ተራራውን ወጥቶ ሳይጨርስ የገዛ ልጃቸው አሰመጠው። ፈካነ ሚነል ሙግረቂን ከሰማጮች ውስጥ ሆነ። 41ኛ ጥያቄ ሀል ጠለቡ ሚንሁ ኢንዛል አልዓዛብ ሀል ጠለቡ ህዝቦቹ ጠይቀው ነበርን? ሚንሁ ከነቢይላህ ኑህ ኢንዛል አልዓዛብ ቅጣት እንዲወርድባቸው ጠይቀው ነበርን? ይሄ የኑህ ህዝቦች ብቻ ሳይሆኑ አብዛኛዎቹ ህዝቦች ምን ይሉ ነበር? እውነት እንዳልከው ከሆነ እስቲ ያላህን ቅጣት አምጣ እያሉ መጥመማቸው ላይ በቃ ጭራሽ ምን ያደርጉ ነበረ? ጥያቄ ያስነሱ ነበረ። ጀዋብ መልስ ነዓም ጠለቡ ሚን ከሱ እኮ ጠይቀው ነበረ እስቲ ያውርድብን ብለው። 42ኛ ጥያቄ ሀል ዳአ ኑሑን ኑህ ዱዓ አድርገዋልን? አላ ቀውሚሂ በህዝቦቻቸው ላይ መልስ ነዓም አዎ ዳአ አለይሂም በህዝቦቻቸው ላይ ዱዓ አድርገዋል። ወቃለ ኑሁ ረቢ ላ ተዘር አለል አርዲ ሚነል ካፊሪነ ደያራ ኢነከ ኢን ተዘርሁም ዩድሉ ዒባደከ ወላ የሊዱ ኢላ ፋጅረን ከፋራ። ኑህ እኮ ዱዓ አደረጉ፣ ጌታዬ ሆይ እነዚህን ከሃዲዎች በምድር ላይ አታቆያቸው። ወላ የሊዱ አይወልድም እኮ ወላ የሊዱ ኢላ ፋጅረን ከፋራ ከሃዲና አመፀኛን የሆነን እንጂ እኮ አይወልዱም። በቃ በክህደታቸው ላይ ሆኖ ምን እያደረጉ ስለነበረ ከስር የሚመጡትንም አዳዲሱንም ትውልድ ክህደት እያስተማሩ ስለነበረ እባክህ ጌታዬ ሆይ አጥፋልኝ ብለው ዱዓቸውን አደረጉ። አላህ ተቀበላቸው። የቂያማም ቀን ራሳቸው ይናገሯታል። ማን? ኑህ አለይሂ ሰላም። አማልደን ተብሎ አደም ጋር ይካሄዳል። አደም ምክንያት አቅርበው እኔ ለዚህ አልገባም ሂዱ ወደ ኑህ ሲሉ ኑህ ምን ይላሉ? እኔ አንድ ዱዓ ነበረችኝ ተቀባይነት ያላት በህዝቦቼ ላይ አድርጌያታለሁ ይላሉ። ነቢዩ ሙሐመድ በተራቸው ምን ይላሉ? ሰለላሁ ዐለይሂ ወሰለም እኔ አንድ ዱዓ አለችኝ ለእናንተ የቂያማ ቀን አስቀምጫታለሁ ላማለድበታለሁ። የእኛ ነቢይ እዚህ ምድር ላይ አልተጠቀሟትም ዱዓዋን። ለምን አዘዋወሯት? አላህ ካደረሰን ለእኛ ሸፋዓ ላይ ያደርጉባት። ሌሎች ነቢያት ደግሞ ምን አደረጉ? ዱዓዎቻቸውን ተቀባይነት ያላቸውን ተጠቅመው አሳለፉ። 43ኛ ጥያቄ ሀል ኢስተጃበ አላህ እሺ አላቸውን? ዱዓአ ነቢይህ የነቢዩን ዱዓ ኑሒን አለይሂ ሰላም የነቢይላህ ኑህን ዱዓ አላህ እሺ አላቸውን? ጀዋብ መልስ ነዓም አዎ ኢስተጃበ አላህ እኮ እሺ ብሏል። ዱዓአ ነቢይህ የነቢዩን ዱዓ ኑሒን አለይሂ ሰላም የአላህ ሰላም በሳቸው ላይ ይሁንና የኑህን ዱዓ እኮ ተቀብሏቸዋል። 44ኛ ጥያቄ ከይፈ ዓረፈ እንዴት አወቁ? ኑሑን ነቢይላህ ኑህ እንዴት አወቁ? አነሁም እነማን? እነዚህ ከሃዲዎቹ ህዝቦች ላ የሊዱን እንደማይወልዱ ኢላ ፋጅረን አመፀኛን ከሃዲን እንጂ እንደማይወልዱ በምን አወቁ? ለምንድን ነው እንደዛ ብለው ዱዓ ያደረጉት?
44ኛ መልስ አኽበረሁላህ አላህ ነግሯቸዋል። ቢዛሊከ በዚህ አላህ የነገራቸውን ይዘው ነው እሳቸው ምን ያሉት የነዚህን ሰዎች ሁኔታ የተናገሩት። ከማ ቃለ ተዓላ ከፍ ያለው አላሁ ስብሓነሁ ወተዓላ እንዲህ እንዳለው ለዩዕሚን አያምንም እኮ ሚን ቀውሚከ ከህዝቦችህ ኢላ ሲቀር እንጂ መን ቀድ አመን ቀድ በእርግጥ አመን ከዚህ በፊት ያመነ ሲቀር ከዚህ በኋላ እኮ የሚያምንልህ የለም ሲባሉ ነው እሳቸው ምን ያደረጉት ወደ ዱዓው የገቡት። ጌታዬ ሆይ በቃ ከዚህ በኋላ የሚያምን ከሌለ ምን አርጋቸው ያሉት አጥፋቸው ያሉት ማለት ነው። ወዓረፈ ዛሊከ ይህን ደሞ አወቁ አይደን በድጋሜ ቢስቲቅራኢ በመከታተል አሕዋሊሂም ሁኔታቸውን በመከታተል የማን የህዝቦቻቸውን ወሰዲ ቁሉቢሂም ልቦቻቸው መዘጋቱን መሸሹን ሚነል ኢማኒ ቢላህ በአላህ ላይ ከማመን ተዓላ ከፍ ያለው አላሁ ስብሓነሁ ወተዓላ በሱ ላይ ከማመን ልባቸው የተዘጋ መሆኑን ሲያውቁ ነው ይሄን ዱዓ ያደረጉት። 45ኛ ጥያቄ ማ ሐመለ ኑሕን ዓለይሂ ሰላም ምን አነሳሳቸው አየድዑወ ዱዓ ሊያረጉ ዓላ ቀውሚ በህዝቦቻቸው ላይ ዱዓ ሊያረጉ ምን አነሳሳቸው? ጀዋብ መልስ ሐመለሁ አነሳስቷቸዋል እኮ ዓላ ዛሊከ በዚህ ዱዓ በማድረጋቸው ጉዳይ ላይ አምራን ሁለት ጉዳዮች። አልአወሉ የመጀመሪያው አውሃ አላሁ ተዓላ የላቀው አላህ እኮ መለኮታዊ ራእይ ኢለይሂ ወደ ኑህ አውርዶላቸዋል። አነሁ ነገሩ ለዩእሚነ እንደማያመን ሚን ቀውሚሂ ከህዝቦቻቸው ኢላ መን ቀድ አመን ከዚህ በፊት ያመነ ሲቀር ከማ ቃለ ተዓላ ከፍ ያለው አላሁ ስብሓነሁ ወተዓላ እንዳለው ምን ሲል ወኡሕየ መለኮታዊ ራእይ እኮ ተወረደለት ኢላ ኑሒን ወደ ነቢየላህ ኑህ አነሁ ነገሩ መሆኑን ለዩእሚነ ሚያምንለት እንደሌለ ሚን ቀውሚሂ ከህዝቦቹ ኢላ ሲቀር እንጂ መን ቀድ አመን እስከዛች ሰዓት ድረስ አምኖ የነበረ ሰው እንጂ እስከዛ ድረስ ያላመነ ሰው ከዚህ በኋላ እንደማያምንለት እኮ ስለተነገራቸው። አታኒ ሁለተኛው ኻፈ ፈሩኮ ማን ነቢይላህ ኑህ ዓለይሂ ሰላም አነሁም እነሱ እኮ ዩድሉን ያጠማሉ ገይረሁ ከእነሱ ውጭ ያለውን ጭራሽ ያጠማሉ ቢቆዩ ከዚህ በኋላ ብለው ስለፈሩ ነው። 46ኛ ጥያቄ መታ ዓረፈ መቼ አወቁ መታ ማለት መቼ ዓረፈ አወቁ ኑሑን ነቢይላህ ኑህ አነላሃ አላሁ ስብሓነሁ ወተዓላ ሰዩህሊኩ እንደሚያጠፋ ቀውመህ የእሳቸውን ህዝቦች እሳቸው የተላኩባቸውን ህዝቦች እንደሚያጠፋ መቼ ነው ያወቁት ነቢይላህ ኑህ? 46ኛ መልስ ዒንደማ አመረ አላህ ባዘዘ ጊዜ ቢሰናዓቲ እንዲያዘጋጁ እንዲሰሩ ቢሰፊና መርከብ ታንኳ እንዲያዘጋጁ ሊየንጁወ ቢሃ እሳቸውና የተቀሩት አማኞች በዛ መርከብ ነጃህ እንዲወጡበት ሁወ እሳቸው ኑህ ወመን መዐህ ከእሳቸው ጋር ያመኑላቸው ጭምር የሚል ትእዛዝ ሲደርሳቸው አላህ ህዝቦቹ እንደሚያጠፋ ገባቸው። 47ኛ ጥያቄ ማዛ ከለፈ አላህ ከለፈ አስገደደ ማለት ነው። ማዛ ከለፈ አላህ ምን አስገደደ ምን አዘዛቸው? አየሕሚለ እንዲጭኑ ፊሰፊና መርከቧ ላይ ምንን እንዲጭኑ አላህ አዘዛቸው። 47ኛ መልስ ከለፈሁ አላህ እኮ አዘዛቸው ማ የእቲ የሚከተሉትን አዘዛቸው። አወለን የመጀመሪያው አየሕሚለ እንዲጭኑ መርከቡ ላይ ሚን ኩሊ ሲንፊን ከሁሉም አይነት ዘከረን ወኡንሳ ወንድና ሴትን ከእንስሳቶች ማለት ነው። ምክንያቱም ምድር ልጠፋ ነው። ድጋሚ ህይወት የሚጀምረው ከማን ነው? ያኔ በተውሂድ ከተረፉት ሰዎች ነው። እንግዲህ እዚህ ምድር ላይ ተውሂዱን ይዞ የሞተ ሰው ነው ምን የሚሆነው? ከሚቀጥለውም ዓለም እሳት ውስጥ ከመወርወር ነፃ የሚወጣው። ታኒየን ሁለተኛ አየሕሚለ
እንዲጭኑ ማዓ ከነቢይላህ ኑህ ጋር መን አመነ ያመኑላቸውን ሚን አህሊሂ ከቤተሰቦቻቸው እንዲጭኑ አላህ አዘዛቸው። ታሊተን ሶስተኛ አያሕሚለ እንዲጭኑ መን አመነ ቢሂ በሳቸው ያመነባቸውን ሚን ቀውሚሂ ከህዝቦቻቸው በሳቸው ያመነባቸውን እንዲጭኑ አዘዛቸው። ኻይ 48ኛ ጥያቄ ቢማዛ በምን አህለከ አላህ አጠፋ ቀውመ ኑሒን የኑህን ህዝቦች በምንድን ነው ያጠፋቸው? ያ አርዱ አንቺ ምድር ሆይ ምንጮችሽን አውጪ፣ ውሃሽን በፏፏቴ መልክ አውጪው ብድግ ብድግ እያለ ይውጣ። ወያ ሰማኡ አንቺ ሰማ ሆይ ልቀቂ አንቧቢ ያላህ ትእዛዝ ተፈጸመ። ወስተወት አለል ጁዲ መርከቧ ከተንሳፈፈች በኋላ ሚጠፉት ከጠፉ በኋላ ጁዲ የተባለ ተራራ ላይ ስትደርስ እዛ ጋር ምን ሆነች? ረግታ መርከቧ ተቀመጠች። ከዛ መርከብ ላይ ወረዱ። ህይወት ድጋሚ ጀመረ። ሰማይ ውሃው አለቀቀች። የምድሩ ተፋው አንድ ላይ ውሃዎቹ ሲገናኙ ምን ሆነ? መውጁን ከልጂባል። ሱረቱ ሁድን ከቻላችሁ ኢንሻአላህ ጊዜ አመቻችተን በደንብ እንደ ትምህርት እንደ ኮርስ እንወስደዋለን። የነቢያትን ታሪክ ማወቅ የፈለገ ሰው እዛ ላይ ሱረቱ አዕራፍ ላይ ስለ አብዛኛዎቹ ታሪክ ከህዝቦቻቸው ጋር ምን እንዳጋጠማቸው ያያል። በተለይ ሱረቱ ሁድ ላይ የነቢይላህ ኑህ ታሪክ በዝርዝር ተጠቅሷል። ሐታ የነቢይላህ ሁድ ታሪክ ከሁሉም ሱራዎች በላይ የት ነው የሚገኘው? ራሱ ሁድ የሚለው ሱራ ላይ ኢንሻአላህ እናያለን። ይሄን አላህ ወቅት ይስጠን። ቢማዛ አህለከ አላህ በምን አጠፋ? ቀውሙ ኑሒን የኑህን ህዝቦች። 48ኛ መልስ አህለከሁም አላህ እኮ አጠፋቸው ቢልገረቅ በውሃ ማስመጥ፣ በውሃ አስጥሞኮ አጠፋቸው። 49ኛ ጥያቄ ማዛ ነስተንቲጁ ምን እንጠቀማለን? ሚን ሃዚህ ልቅሷ ከዚህ ታሪክ ምን እንማራለን? ከዚህ ታሪክ ሲባል ከማን? ከነቢይላህ ኑህና ከህዝቦቻቸው ታሪክ። 49ኛ ጀዋብ ነስተንቲጁ ማ ያእቲ ነስተንቲጁ እንጠቀማለን እኮ ማ ያእቲ ከዚህ በታች የሚመጡትን እንጠቀማለን። አንደኛ አሰብር ትግስት፣ አለ ዳዕወቲ በዳዕዋ በጥሪ ላይ፣ ኢለላሂ ወደ አላህ በሚደረግ ጥሪ ላይ፣ ወተሐሙሊ መሸከም፣ መሻቅሂ ሸክሙን መሸከም በጣም ከባድ ነውና፣ ኢና ሰኑልቂ ዓለይከ ቀውለን ተቂላ በአንተ ላይ እኮ በጣም የሚከብድ ቃልን እናወርድብሃለን እናሸክመሃለን አላቸው። ለማ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። ሹፉ ሶብር ውጤቱ ምንድን ነው? ኢነማ ይወፈ ሷቢሩነ አጅረሁም ቢገይሪ ሂሳብ። ለአላህ ሲሉ የታገሱ ሰዎች ደሞዛቸው እኮ ቁጥር ስፍር የሌለው ያለምንም ምርመራ በቀጥታ ጀነት ነው አይደል? ለዚህም ሲባል ነቢያቱ ከማንም በላይ ታጋሽ ነበሩ። ሁለተኛ እንግዲህ ዳዕዋ ማለት በጣም ከባድ ነገር መሆኑን የምታውቁት ሰው ዘፈን ዘፍኖ በአንድ አዳር በሚሊዮን የሚቆጠሩ ሰዎች ላይክ ያደርጉለታል አያደርጉለትም? ድራማ ሰርቶ ባልጎ ሰው ተሳድቦ ከዚህ ምን ታያላችሁ? አብዛኛው ሰው ጥፋትን የሰይጣን መንገድን እንደሚከተል። ነቢያቱን ሲልካቸው በምን አይነት መልክ ነው የሚልካቸው? ሲጀምር ከጥሩ ዘር ያወጣቸዋል። ንግግራቸው አንደበተ ርቱዕ ለሰው የማሳመን ኃይል እንዲኖራቸው ራሱ ወዶ እንዲወደዱ አድርጎ ይልካቸዋል። ከመሆኑም ጋር ግን ሰው ይቀበላቸዋል? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? የቂያማ ቀን የሚያምንለት ሰው አጥቶ ብቻውን የሚቀሰቀስ ነቢይ አለ አሉ። ሱብሃንአላህ። ስለዚህ የዳዕዋ ስራ ምን አይደለም ማለት ነው? ምን አይደለም? የተመቻቸ አልጋ አይደለም። ሰዎችን የምታስጥላቸው ምናቸውን ስለሆነ ህይወታቸውን ብለህ ቁጠረው። ምክንያቱም ነብሳቸውን ነው። ነብሳቸው የምትወደውን ነገር ነው ተው የምትለው። መጀመሪያ አንተ ላይ አላህ ያን በመዋሉ ልታመሰግን። ሁለተኛ አላሁመ ጀዐልና ሁዳተን መህድይን፣ አላህ ሆይ እኛም የተመራን ለሰዎች መመራትም ሰበብ አድርገን። ሰው መተ ሴት ልጅ አጨብጥ ስትለው የመጀመሪያ ነገር ነብሱን አታርል እየገፋፋችው ለሱ ማትገባን ሴት የሚጨብጠው ሰውየው ምን ይሆናል? ሰውየው መናደድ ይጀምራል። አንተ ለሱ አስበህ ነው። ልብ በል። ሽርክ ይቅርብህ፣ ይሄን አታድርግ፣ ሲጋራ ይቅርብህ፣ ጫት ይቅርብህ፣ ጊዜን በማይረባ ነገር አታጥፋ። ከነሱ የሚመጣው መልስ ግን ምንድነው? ከቻሉ ጉልበት ከሌላቸው
አላካብርሽም ጀለስ በያ ምናምን ይለዋል። ይሄ ራሱ ምንድነው? መጠራረግ ይባላል። አርፈ ቁጭ በል ከዚህ በኋላ ብትመጣ በከባድ ሚዛን መጣብሃለሁ እያሉ ሁለተኛ ዙር ትሄዳለህ። አቦ ተወና አልኩህ አይደል እንዴ ይላል፣ ይወራጫል። ሶስተኛ ዙር ትመጣለህ። ምን እንጋደል እንዴ ምናምን ይልሃል። ከተሳካልህና ግን ያ ሰው ሂዳያ ካገኘ ያንተ ምንዳህ ምንድነው? ያንተ ምንዳህ ምንድነው? አላህ ዘንድ ትልቅ ምንዳ ነው ያለው። ስለዚህ ለዚህም ሲባል ነው አላህ ለነብዩ ሰለላሁ ዐለይሂ ወሰለም ምን አይላቸው? ወሊረቢካ ፈስቢር፣ ለጌታ ስትል ብቻ ታገስ። ከባድ ነገር ስለሆነ ማለት ነው። ከማ ሰበረ ኑሑን፣ ኑህ እንደታገሰው ሁሉ ወተሐመል፣ እንደተሸከመው ሁሉ ዱዓት የተባሉ ግለሰቦችም ሙስሊሞችም ከዚህ ትምህርት ሊወስዱ ይገባቸዋል፣ ሊታገሱ። ሁለተኛ ተንዊዓ፣ መቀያየሩ፣ አሳሊብ ዳዕዋ፣ የዳዕዋውን አደራረጉን ምን ማድረጉ? ነብዩላህ ኑህ አይነታውን መቀያየሩ፣ መረተን አንዳንድ ጊዜ ቢተርጊብ፣ በማነሳሳት ጀነት አለላችሁ፣ ዝናብን ያዘነበላችሁ፣ ተራራን እንዲህ ያደረገላችሁ እያለ ምን አደረጋቸው? ተርጊብ፣ አነሳሳቸው። ወመረተን በሌላ ጊዜ ወተርሂብ፣ በማስፈራራት ደግሞ ምን አደረጋቸው? ጠቀሳቸው። አዛብ አለላችሁ፣ ካላመናችሁ አላህ ይቀጣችኋል እያለ። ታሊተን ሶስተኛ አነ ነቲጀተ አዙልም፣ አነ ነቲጃ ውጤቱ፣ አዙልም የበደል ውጤቱ እኮ አልሐላክ ጥፋት ነው። ከበደላቸው ውስጥ አንዱ ምን ያሉበት ነው? ገምት ውስጥ እናንተ። ከበደላቸው ውስጥ አንዱ ምን ብለዋል? ጥሪው ልክ እንደሆነ የሆነ ያህል ተረድተዋል። ጥሪው ልክ ከሆነ የሚገባው ምንድን ነው? አሐቅ እውነት የተባለችው ጉዳይ ላቡድ አነተቢዐሃ፣ ልንከተላት እንጂ አላ ነተወላ አለይሃ፣ ጀርባችንን ሰተናት ላንሄዳር። እነሱ ምን አሉ? የኑህ ጥሪ ሐቅ መሆኑን ከተረዱ በኋላ አኑእሚኑ ለከ ወተባዐከ ልአርዘሉን፣ ላ ሐውለ ወላ ቁወተ ኢላ ቢላህ። አኑእሚኑ ለከ፣ ለአንተ እንድናምንልህ ትፈልጋለህ? ከዚህ ምን ታያላችሁ? ግማሽ ተሸንፈው ነበር። ከዛ ምክንያት ብሎ ያመጡት ምንድን ነው? ወተባዐከ፣ አንተን እኮ ተከትለው ሲያበቁ አልአርዘሉን፣ ዝቃጭ የሚባሉት ከማህበረሰቡ ውስጥ ደካማ የሚባሉት አንተን ተከትለው እኛና እነሱ እኩል ልንሆን ነው ደግሞ ያንተን ሃይማኖት ተከትለናል። መጨረሻው ምን ሆነ? ዙልማቸው፣ እቺ ንግግራቸው ከሌሎች ንግግራቸው ጋር ተጠራቅማ ለምን ሰበብ ሆነቻቸው? ለጥፋት። ስለዚህ ሶስተኛ አነ ነቲጀተ ዙልም፣ የበደል ውጤቱ እኮ አልሐላክ ክስረትና ጥፋት ነው። ራቢአን አራተኛ ለይሰ ልኢንቲማኡ ሊዘዊ ልፈضሊ መንጂየን፣ ለይሰ ልኢንቲማኡ መጠጋት። ኢንቲማእ ማለት ምን ማለት ነው? መጠጋት አይደለም እኮ። ሊዘዊ ልፈضሊ ለሀብት ለቅምጥል መሪ ባለቤት ወደሆኑ ሰዎች እኮ መጠጋት መንጂየን ነፃ የሚያወጣ አይደለም። ሊአሐዲን አንድንም ግለሰብ አያወጣውም ነፃ። እስቲ አምጡልኝ አንቀጽ። ኑህ ምን ነበር ያለው? ኑህ ዓለይሂ ሰላም ምን ነበር ያለው? ከዚህ ርዕስ ጋር በተያያዘ ወተበዑ መን ለም የዚድሁ ማሉሁ ወወለዱሁ ኢላ ኸሳራ። ይሄ ሹማምንት የሆነ ግለሰብ ነበረ፣ ገንዘብ ያለው ልጆች ያሉት። ኑህ ለአላህ ሲከሱት ምን አሉ? እነዚህ ህዝቦች እኮ ወተበዑ ተከተሉ፣ መን ለም የዚድሁ የማይጨምርለት የሆነን ግለሰብ፣ ማሉሁ ገንዘቡ፣ ወወለዱሁ ልጆቹ፣ ኢላ ኸሳራ ክስረትን እንጂ ሌላ የማይጨምሩለትን የሆነን ግለሰብ ሐቅን ትተው እኮ እሱን ተከተሉ። ስለዚህ ይኸው ከዚህ ታሪክ የምንረዳው ለይሰል ኢንቲማኡ መጠጋት እኮ አይደለም፣ ሊዘዊል ፈضሊ የገንዘብ ባለቤት የሀብት ባለቤት የሆነን ሰው፣ መንጂየን ወይም ሙነጂየን ነፃ የሚያስወጣ እኮ አይደለም። ሊአሐዲን አንድንም አካል እኮ ነፃ የሚያስወጣ አይደለም። ወኢነመ ነጃቱ ነፃ መውጣት እኮ የሚቻለው ከአላህ ቅጣት ፊል ኢማኒ ቢላህ አላህ በማመን እኮ ነው። ወልዓመል ሷሊሕ ካመኑ በኋላ ደግሞ መልካም ነገሮችን በመስራት ነው። ኢንሻአላሁ ተዓላ ሱረቱ ኑህን ወይም ስለ ኑህ ዓለይሂ ሰላም እና ስለ ሌሎች ነብያት ደግሞ እያዘጋጀን አንድ ላይ እንማማራለን። አላህ ካለ ነገር
ስለ ነቢይላህ ሁድ ዓለይሂ ሰላም ደግሞ እንማማራለን። ሱብሓነከ አላሁመ